አሰላሙ አለይኩም ወራህመቱላሂ ወበረካቱ ያ ጀማ እንዴት ናችሁ? ዛሬም በተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። ይሄንን ቪዲዮ እየቀረጽኩ ያለሁት ሐሙስ ቀን 10 ሰዓት ከ38 ደቂቃ ላይ ነው አሁን ማለት ነው። እንደምትመለከቱት ኢቲኤፍሲ ሊጀመር ነው ኦር እስካሁን ተጀምሮም ሊሆን ይችላል። ከዚህ በፊት ሴዶ የተናገራቸው ነገሮች አሉ። እሱን ነገርም ይቅርታ ጠይቆበታል። እንዲሁም ስለ ቃሪ ተውፊቅ ወይም ደግሞ ተውፊቅ አልሐበሺ ማለት ነው ስለሱም ስለ ቁርአን አቀራሩ አፊፍ ታጅ ሙአዝ ሀቢብ ብዙ ሰዎች እንደዚሁ አንዳንድ ሐሳቦች ተነስተዋልና እሱንም የምንመለከት ይሆናል። ስለዚህ እንኳን ወደ ቻናሉ ተመልሳችሁ መጣችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ይሄንን ቤተሰብ ተቀላቀሉ። እንዲሁም ሁላችንም ይሄንን ቪዲዮ ሼር እናድርገዋለን፣ ለሌሎችም ሼር በማድረግ እናጋራዋለን ማለት ነው በአላህ ፍቃድ። ወሬ አላብዛባችሁ፣ አፍወን ወደ ቪዲዮቻችን ይባ ሰላም አለይኩም። ዛሬ አንድ የሚገርም ታሪክ ነው የምነግራችሁ። ትልቁም ነገር ትይዙበታላችሁ። አዳምጡ። የሆነ ጊዜ ኢማሙ ሻፊ ተማሪዎችን ያስተማሩ እየመከሩ ባሉበት ሰዓት ላይ የሆነ ሴት ገባችና አንተ ለሊት እኔ ጋር ዚና ታረጋለህ፣ ቀን ቀን መጥተህ ደግሞ እዚህ ሰዎችን ትመከራለህ፣ ታስተምራለህ አለቻቸው። ጸጥ አለ መድረሱ የሚማሩት ጸጥ አሉ። ከዛ በኋላ ኢማሙ ሻፊ ዝም አሉና ትንሽ ቆይተው ስንት ልክፈልሽና ለዚህ ስራሽ አለ ተማሩ። ኢማሙነ እንዴት ታረጋለህ አሉት ኢማሙ ሻፊ ማለት ነው። ከዛ በኋላ ግማሽ ወጥ ወደ ተማሪው ምናምን በቃ እርብሽብሽ አለ መድረሱ እንዲህ ሲሉ ማለት እዛ ሰዓት ላይ የሆነ ሽማግሌ ሰውዬ የሮጠ መጣና አንቺ ሴትዮ ቤትሽ የተቃጠለ ነው አለ፣ ልጆችሽ ሊሞቱብሽ ነው ጃውጣሉ። ከዛ በኋላ ኢማሙ ሻፊ ደረሶቻቸውን ይዘው ሩጫ ወደ ቤት ሄዱና ውስጥ ያሉ ልጆችን ኢማሙ ሻፊ ገብተው አውጥተው ሰጧት ልጆቹ። ከዛ በጣም ተገረመችና ያ ኢማም ለቀድ ከዘብቱ አለይክ አለች። ኢማም እኔ አንተ ላይ ዋሽቼብሃለሁ ወላሂ እንደዚህ አይነት ሰው አይደለህም አለች። ከዛ ተማሪዎች እዛ አብሮ የነበሩት በጣም ገረማቸው። አንደኛ በመወሸት ሁለተኛ ኢማም ያለ ምንም እንትን ነገሩን ሲቀበሉ ተገረሙና ጠየቋቸው። ያ ኢማም ለምንድን ነው አንተ እንደዚህ ባንዴ ነገሩን ያመንከው አድርጌዋለሁ ያልክ ያላደረከውን ሲሏቸው ወላሂ ዝም አላልኩም በዛ ሰዓት ወኡፈውዱ አምሪ ኢላላህ ጉዳይን እኔ ወደ አላህ አስጠጋሁት ለአላህ ተውኩት። ሱብሃንአላህ ስንቱን ነገር ለሰው አውርተናል ጀሙ ምንም ለውጥ እኮ ነው የማያመጣ እንደኛ አይነት ፍጡር እና ጉዳያችን ወደ አላህ እንተው ጀሙ ወላሂ ወኡፈውዱ አምሪ ኢላላህ ለስቱ ፊ ቀለቃ ምንም አልተጨነኩም ለነገሩ ለአላህ ሰጠሁት አላህ ነው ያመጣው አላህ እንግዲህ እና በጣም ከታሪኩ እንደተማራችሁ ተስፋ አደርጋለሁ። በቻችሁ አራዲ ኮፒሊንግ ባረከላሁ ፊክ አኺ ወላሂ እጅግ በጣም አስተማሪ ነው። አቀራረቡ ደግሞ ሐቢቢ አላህ ይጨምርልህ። ጉዳይህን ወደ አላህ ካስጠጋ አታፍርም ሐቢቢ። የተማርከው ይሄንን ነው። አሁን ኢብኑ ሱፍ ወይም ወንድማችን እንደተናገረው እኛን ለመሰለ ወይም ደግሞ እንደኛ አይነት የአላህ ፍጡር ወይም የአላህ ባሪያ ለሆነ ሰው ጉዳያችንን ከመንገር ይልቅ ወደ አላህ እኔንም ሆነ ያንን የምትነግረውን ሰው የፈጠረው የሆነውን አላህ ጉዳይህን ወደሱ አስጠጋ ነው ሐቢቢ። እኔ አሁንስ የቤት አከራይ ነገር እየመረረኝ ነው። እውነት በእኔ ገንዘብ ነው በቃ የሚኖረው ምንም ነገር የለውም። አቦ ተፍ በል ስራና ውጣ አየር ቀይር ምናምን እንዴ ቶኝ ነኝ ነገር ነው እናታችሁ። በቤት ኪራይ ብቻ ገንዘብ ሰው እንዴት ይኖራል? ቶኝ ብሎ እንዴ ቶኝ። ለማንኛውም ቀልድ ነው። በዚህ አጋጣሚ ቤት ያላችሁ አዲስ አበባ ውስጥ ማለት ነው የሚከራይ ቤት ያላችሁ ቤት እየፈለኩ ነው ያለሁት። ወላሂ ማግኘት አልቻልኩም የሚከራይ ቤት በአቅሜ ማለት ነውና ምናልባት የሚከራይ ቤት ያላችሁ ሰዎች ቴሌግራም ላይ በዚህኛው ዩዘር ኔም ቴሌግራም ላይ አናግሩኝ። አቅሜ የሚመጥነው ከሆነ ያው ከራዩዋለሁ፣ ማይመጥነውም ከሆነ ያው አላህ ተከራይ ያምጣላችሁ ብያልፈዋለሁ ማለት ነው። ብቻ ግን ለማንኛውም ወላሂ ሁላችሁም የምሬ ነው የሚከራይ ቤት ፈልጋለሁ በዚህኛው የቴሌግራም ቦት ኮንታክት አድርጉኝ፣ ወይም ደግሞ የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። እየገባችሁ ያላችሁ የሚከራይ ቤት አሳውቁኝ። ለአንተ ያልሆነማ ሙአዝ እንካ ግባበት የምትሉም ካላችሁ ይቻላል ዱአ አደርግላችኋለሁ። ጀዝቦ አትስደበኝ እንጂ ጀዝቦው ምን ልትለኝ ነው? እስኪ ልስማ። ጀዝቦ ዛሬም ትሻፍዳለህ ምንም ሳይኖር እችን የምታገል አንጠልጥለ ቢፕ የሚል እዚህ ጋር አስገባሽ። ምንድን ነው የሚለው? ምንም ነገር ሳይኖር ሴት ያምራል። ከብት ገንዘብ ያዝ መጀመሪያ። እኔ እኮ ከአንድም 3-4 ቪዲዮ ሰርቻለሁ። አንተ ግን ምንም ልትቀየር አልቻልክም። አሁንም ሴት ያምራል። ያየው ሴት በሙሉ ትሻፍዳለህ። እከክ ገንዘብ ያዝ። ኧረ ተው አትስደበኝ። ገንዘብ ካለ ታማርጣለህ። አማርጠት ያሁንም ቃል ልጆች እንዳይሰሙት ቢፕ አሁንም አስገባሽ።
እየሰማኝ ነው። ተግብረው። መስማት ብቻ ምን ጥቅም? ተግብረው። ገንዘብ ያዝ፣ ተፍ ተፍ በል፣ ተንቀሳቀስ። እከክ አቤት ስድቦቹ! ለኢላሃ ኢላላህ ቆማጣ ያስሮጣሉ። አሁን ከኔ ጋር ያለችው ብር እቺ ነች። 10 20 30 40 50 60 70 75 80 እሺ 90 100 ብር። ኦኬ እሺ 110 115 ገንዘብ ይዣለሁ ወይስ አሁንም ከብት ልትለኝ ነው? ከብት ያለች ብር እቺ ነች። ጀባ የምትሉም ካላችሁ ይቻላል። ይሄው ጣልጣል እያደረጋችሁ አስተግፍሩላህ። ለማንኛውም ከቀልዱ እንውጣና ወደ ቁም ነገሩ ስንመለስ አሁን ላይ በአንድ በኩል ወጣቱን ስትመለከቱ በቃ ገንዘብ ለማግኘት ተፍተፍ ሲሉ ታያላችሁ። ማለት በቃ የቻሉትን ያክል ጥረት ሲያደርጉ ትመለከታላችሁና በሌላ አይናችሁ ደግሞ በሌላ በኩል ስትመለከቱ ደግሞ ወጣት ሆኖ መስራት እየቻሉ በቃ ተጋድሞ የሚሉ ወጣቶችም አሉ። እና ምን ለማለት ፈልጌ ነው፣ ሙስሊም እስከሆንክ ድረስ ተንቀሳቀስ። እቤትህ ቁጭ ብለህ እኮ አላህ ሊረዳህ አይችልም። በኢኮኖሚ አንተን ከፍ ሊያደርግህ አይችልም። በቃ እዛው ባለህበት እንኳን ቅጣይ አትሆንም። ካለህበት እንኳን እየወረድክ ዝቅ እያልክ ነው የምትሄደው። ከሰራህ ግን ሐላል ስራ እስከሆነ ድረስ አላህ ይጨምርልሃል። በቃ ግን ተቀምጠህ ሪዝቅ የምትጠብቅ ከሆነ ሀቢቢ ተቀምጠህ ሪዝቅን አትጠብቅ። ተቀምጠህ ሪዝቅን አታገኝም። خلاص አላህ ወጥተህ ከቤት ተንቀሳቀስ ብለዋል። የቻልከውን ያክል ከአቅም በላይ መቼም አላህም አያስገድደን። ምክንያቱም ቁርአኑም ላይ ላ ዩከሊፉላሁ ነፍሰን ኢላ ውስዓሃ ብሎ ስለነገረን ማለት ነው። ስለዚህ ሁላችንም ያቅማችንን ተፍተፍ ማለት ይኖርብናል ማለት ነው። በሌላው ነገር ደግሞ ያው አላህ ያገዘናል ማለት ነው። በዚሁ አጋጣሚ ለአንድ ወንድሜ ወይም ለአንድ ወጣት የሥራ እድል አመቻች ፈልጊያለሁ። ለአንድ ሰው ብቻ ነው ግን ያቅሜን ነው። ቪዲዮ ኤዲቲንግ ጎበዝ የሆናችሁ በቴሌግራም ኮንታክት አድርጉኝ፣ አብረን እንሰራለን። እየቀሩ ያለ እጅህን እንዲህ ታደርጋለህ፣ አንገትህን ትወዘውዛለህ፣ የተሳሳቱ መሆኑን ለመግለጽ ማለት ነው። ቁርአን ትምህርት እንዴት ማስተማር እንዳለበት ግን አልገባውም፣ አላወቀም። ምናልባት ቁርአንንም ሲያስተካክሉ አይተህ ከሆነ ቲላዋ እያደረጉ እያሰሙ እየቀሩ እነሱ ጋር አባባልህ ራሱ ሰዎች እንዲያስተካክሉ ሳይሆን ልክ እንዲገቡ የሚያደርግ አይነት አባባል النجم الثاقب النجو ምንድነው ነጁ? አብዛኞቹ አስሩን ቂራ የቻለ ሰው 10 ፈኖችን እንደተማረና 10 ፈኖችን እንደሚያውቅ አድርገው ያስቡ። በዚህ አይነት መልኩ ቁርአን እንዲያስተካክል የነገርከው ሰው አይስተካከልም። ወደ ልክና ወደ ሌላ ነገር ነው ሰዎችን እየገፋፋህ ያለው። لقد استكبروا في أنفسهم وعتوا عتوا كبيرا لقد استكبروا في أنفسهم وعتوا عتوا كبيرا ይሄ ስተት ነው። النجم الثاقب النجم الثاقب ይሄ ስተት ነው። ምክንያቱም ጂም የቀልቀላ ፊደል ስለሆነ ስኩን ሲሆን ቀልቀላ ማድረግ አለበት። ስለዚህ እንዴት ነው የሚቀራው? النجم الثاقب النجم الثاقب قلقلا يሆናል ጂም صح ግን النجو ምንድነው ነጁ ምንድነው ከንፈር? ይህ ወንድም ቃሪ አብዱል ሙዒን በመዲና ጃሚዓተል ኢስላሚያ በቁርአን ዘርፍ እየቀራ ያለ ወንድም ነው። አላህ ይጨምርለት። ትልቅ የእውቀት ዘርፍን ነው ያዘው። ነገር ግን የቁርአን ዘርፍ ማለት ከዕልም ፈኖች ውስጥ አንዱ ፈን ነው። አብዛኞቹ አስሩን ቂራ የቻለ ሰው 10 ፈኖችን እንደተማረና 10 ፈኖችን እንደሚያውቅ አድርገው ያስቡታል። የሐዲሱን፣ የፊቅሁን፣ አቂዳውንና የተለያዩ ፈኖች ተቆጥሮ 10 ይመስሏቸዋል። እንደዛ ሳይሆን ከዕልም ፈኖች ውስጥ አንዱ ፈን ውስጥ የቁርአን ዘርፍ ውስጥ 10 የአቀራር አይነቶችን መማር ማለት ነው። ስለዚህ አንድ ሰው በዚህ ዘርፍ የቁርአን ዘርፍ ውስጥ 10 ዓመትን እንኳን ቢማር ከዚህ ሌላ ተጨማሪ ትምህርቶችን ካልተማረ፣ አቂዳን ካልተማረ፣ ፊቅህን ካልተማረ፣ ሐዲስን ካልተማረ፣ ዒልመ ሉጋን ካልተማረ፣ የተለያዩ እውቀቶችን ካልተማረ የያዘው የቁርአን እውቀት ብቻ በቂ ነው ማለት አይደለም። ልክ አንድ ሰው ፊቅህ ላይ 10 ዓመትና ከዛ በላይ ቆይቶ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ሐዲስ ላይ የተለያዩ ስህተቶች ሊገባበት እንደሚችለው ሁሉ ማለት ነው። ይህ ወንድምም አብዱል ሙዒን ያየንበት ችግር ይሄ ነው። ቁርአን ዘርፍ ላይ ማሻአላህ ጥሩ ነው፣ ማስተማር ይችላል፣ ጥሩ እውቀትን ይዟል። ነገር ግን የያዘውን ይህንን የቁርአን ትምህርት እንዴት ማስተማር እንዳለበት ግን አልገባውም፣ አላወቀም። ቁርአንን የምናስተምረው በዚህ አይነት መልኩ የሚለቀቁ ቪዲዮዎችን እየለቃቀምነ እነዛን በማስተካከል አይደለም።
አይደለም። ልክ ሌሎች ቪዲዮዎች ላይ እንዳየው የተሳሳቱ ሰዎችን እያመጡ መልስ ሲሰጡ እንዳየው እሱም በዛ አይነት መልኩ ቁርአንን የተሳሳቱ ሰዎችን እያመጣ ለማስተካከል መሞከሩ ነው። ነገር ግን ቁርአንን ማስተማር ከሌሎቹ ደግሞ ለየት የሚያደርገው ሁኔታ አለ። አንደኛ ሌሎች ትምህርቶችን በዚህ አይነት መልኩ ቪዲዮዎችን እያቀረብነ መልስ የሚሰጥበት ምክንያት ያ የተሰራጨው አቂዳዊ ጉዳይ ሊሆን ይችላል፣ ወይም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያላሉትን ነገር ብለዋል ተብሎ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ቪዲዮ ከተሰራጨ ሰውየው ላይ ብቻ ስለማያጥር የተለያዩ ሰዎችን ያሳስታል፣ መስመር ያስታል ተብሎ ስለሚታሰብ በሚዲያ በዚህ አይነት መልኩ መልስ ይሰጣቸዋል። ቁርአን ግን የሚፈልገው የተሳሳተው ሰው ተሳስቷል ብለን ካመነ እንዲያስተካክል ነው የሚፈልገው። ስለዚህ በዚህ አይነት መልኩ በሚዲያ ማውጣቱ ሌላ ዓላማ ከሌለን በስተቀር ምንም የሚያስፈልገው ጉዳይ የለም። ለምሳሌ ወንድም አቡበክር ሲቀራ እንደዚህ ተሳስቷል ብሎ ያላቸው ነገሮች አሉ። ይህንን ማስተላለፍና መንገድ ያለበት ለወንድም አቡበክር ለራሱ እንጂ በሚዲያ በዚህ አይነት መልኩ ይሄን ተሳስታል፣ ይሄ ከጀርባ ሌላ ዓላማ ያለን ነው የሚያስመስለው። ምክንያቱም ቁርአን በዚህ አይነት መልኩ ማስተማር ተገቢ አይደለም። ወንድም አቡበክር ቁርአን መቅራትን ከኔ ተማሩ እያለ እንደዚህ ነው መቀራት ያለበት እያለ እያስተማረ አይደለም። በዛ ላይ ተሳስተዋል ብለህ የምታመጣቸውን ነገሮች መጀመሪያ የነሱን ቪዲዮ ታመጣና በራስህ አይነት አቀራት ትቀረዋለህ። ከዛም በኋላ እንደዚህ አይቀራም ትላለህ። አባባልህ ራሱ ሰዎች እንዲያስተካክሉ ሳይሆን እልክ እንዲገቡ የሚያደርግ አይነት አባባል ነው። እውነት አንተ የተማርከውን የቁርአን ትምህርት ለሙስሊሙ ኡማ ማስተማርና የተጅዊዳቸው ሁኔታ አስጨንቆ እንዲያስተካክሉ ፈልገህ ከሆነ በዚህ አይነት መልኩ ሳይሆን የምታስተካክልላቸው ከቻልክ ቁርአን የሚቀሩበት አንድ ግሩፕ ክፈትና ሰዎች እየመጡ አንተ ጋር ቂርአታቸውን እያሰሙ ቲላዋቸውን እንዲያስተካክሉ ብትረዳቸውና ማስተካከል ያለባቸውንም ነገር ብትነግራቸው መልካም። አላማህ ተጅዊዳቸውን ቂርአቸውን ማስተካከል ከሆነ ማለት ነው። አለበለዚያ ሰዎች የሚለቁትን ቪዲዮ እያመጣህ በዛ ላይ ደግሞ የምታደርገው ሪያክሽን ገና እየቀሩ ያለ እጅህን እንዲህ ታደርጋለህ፣ አንገትህን ትወዘውዛለህ የተሳሳቱ መሆኑን ለመግለጽ ማለት ነው። እንደዚህ አይነት ነገሮች ከረድ አደብና ስርዓት የወጡ ነገሮች ናቸው። በመሰረቱ ቁርአን ሲቀራ ተጅዊድ ለተሳሳተና አንዳንድ ነገሮችን ለተሳሳተ ሰው ረድ አይደለም የሚሰጠው፣ ማስተካከያ ነው። ያም ደግሞ የሚሰጠው ለራሱ ነው። ልክ አቂዳዊ ጉዳይ እንደተሳሳተ ወይም አህካም ጉዳይ ላይ እንደተሳሳተ ወይም የነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ እንዳጠፋና የተሳሳተ ትምህርትን ህዝቦች ዘንድ እንዳሰራጨ ተደርጎ ልክ በዚህ መልኩ በሚዲያ ቪዲዮን አውጥተ በዚህ አይነት መልኩ መልስ መስጠት ቁርአንን የማስተማሪያ ስርዓትና አደብ አይደለም። በመሰረቱ መጀመሪያም እንደተናገርኩት የቁርአን ዘርፍ ላይ መማር ማለት የተለያዩ ሸሪዓዊ ጉዳዮችን ማወቅ ማለት አይደለም። የቁርአን አቀራር ላይ እውቀት ይዘሃል ማለት ነው። ሌሎች ደግሞ ይቀሩሃል። እነዛን ደግሞ አንተም በመማር ላይ መጣር ይኖርብሃል። በእነዚህ ነገሮች ጉድለት ምክንያት ነው እንደዚህ አይነት ነገሮችንም እየተሳሳትክ ያለው። አለበለዚያ ሚዲያ ላይ ቁርአን ቀርቶ የለቀቀ ሰው ተሳስቷል ተብሎ በዚህ አይነት መልኩ በሚዲያ መልስ አይሰጥም። ቁርአን የተሳሳተን ሰው በዚህ አይነት መልኩ በሚዲያ መልስ ለመስጠት ምን አይነት ሰው መሆን አለበት? ያ ሰው ቁርአን የሚያስተምር ሆኖ ሰዎችን በዚህ አይነት መልኩ ተጅዊዳቸውን እንዲያስተካክሉና እንዲቀሩ እያዘዘ ከሆነ ያንን ቪዲዮ አምጥተህ በዚህ አይነት መልኩ ሰዎች እንዲቀሩ እያደረገ ነው፣ ተጅዊዳቸውን በዚህ አይነት መልኩ እያበላሸ ነው፣ ይህንን ጉዳይ አስተካክል ብለህ መልስ መስጠት ይቻላል። ምክንያቱም የእሱ ትምህርት ሌሎችንም ስለሚያበላሽ ማለት ነው። ነገር ግን ለራሱ ቀርቶ የለቀቀን ሰው ራሱ እንዲያስተካክል ነው እንጂ ማድረግ ያለብህ በሚዲያ አምጥተህ በዚህ አይነት መልኩ መስጠት ሌላ ዓላማ እንዳያስክ እንጂ የሚያሳየው የማስተካከል ፍላጎቱ ኑሮ አይደለም። አይ ፍላጎት አቀራራቸው እንዲስተካከል ነው ካልክ ደግሞ የሚሳሳቱ ሰዎችን ራሳቸውን በግል እያናገርክ ወይ አንተ ጋር ቂርአት እንዲጀምሩ ወይም ደግሞ አንተ የምታምናቸው የቁርአን አስተማሪዎች ዘንድ እንዲያስተካክሉ ማድረግ እንጂ ልክ በሙብተዲዎች ላይና በተለያዩ ሙኻሊፎች ላይ ረድ እንደሚሰጠው ቁርአን ሲቀሩ በተሳሳቱ ሰዎች ላይም ደግሞ ረድ አይደለም የሚሰጠው፣ ማስተካከያ ነው የሚሰጠው። አስቀድመህ የምታደርጋቸው እንቅስቃሴዎች ራሱ ያስቃሉ። ሰውየው እየቀረገና እጅህን እንዲህ የምታደርገዋለህ፣ ራስህንም ተወዘውዛለህ። እንደዚህ አይነት እንቅስቃሴዎችህ ራሱ አግባብ አይደሉም። በዚህ አይነት መልኩ ቁርአን እንዲያስተካክል የነገርከው ሰው አይስተካከልም። ወደ ልክና ወደ ሌላ ነገር ነው ሰዎችን እየገፋፋህ ያለው። ይሄ በማን ምክንያት ነው? በአንተ ያስተራረም ችግር ምክንያት ነው። ከዚህ በተረፈ መጨረሻ ላይ ለወንድም አቡበክርም የሰጠው ምክር አለ። ተቻለ አቅም ደግሞ አንድ ጥሩ የሆነ ኡስታዝ ሙቅሪ ሼክ እሱ ላይ ደግሞ ተጅዊድህን የበለጠ ብትቀራና ብታስተካከል የተሻለ ነው ብዬ አስባለሁ። ማሻአላህ ሁላችንም ይህንን ማድረግ ይጠበቅብናል። ነገር ግን ላንተም ደግሞ እኔ የምመክርህ ከቁርአን ትምህርቱ በተጨማሪ የአቂዳ ጉዳይ የተለያዩ ጉዳዮችን በመማር ላይ አደራ። የቁርአን አቀራርም መማር ማለት የተለያዩ እውቀቶችን ሁሉ ሰብሰብና መያዝ ማለት እንዳልሆነ አንተም ታውቀዋለህ። ከዒልም ፈኖች ውስጥ አንዱ ፈን ላይ ነው የገባሁና ማለት ነው። በተለይ ደግሞ አንተም እንደዚህ አይነት ነገሮችን የምታስተካክልበትን ነገር ብትፈጥር የተለያዩ እውቀቶችን የምትማርባቸውን ነገሮች አመቻችተህ እነሱን እየተማርክ እንደዚህ አይነት የማስተማር ዘዴህም ደግሞ ኢንሻአላህ ቀስ እያለ ሊስተካከልልህ ይችላል። ነገር ግን ሙሉ ለሙሉ ስህተት እንደሆነ የምነግርህ ነገር ሰዎች ቁርአንን ሲቀሩ የምታስተካክልበት ዘዴ ስህተትና ከመስመርም የወጣ ነው። ምናልባት ቁርአንንም ሲያስተካክሉ አይተህ ከሆነ ቲላዋ እያደረጉ እያሰሙ እየቀሩ እነሱ ጋር ባለበት ሁኔታ ላይ ነው የሚያስተካክሉት።
بعض من يعلم القرآن بيقول لك أص اهدنا الصراط أص ما هذا በዚህ አይነት መልኩ አንተ በምታደርገው አይነት መልኩ ግን ሰዎችን ምናልባት እያራካቸውና ስሜቱን ወደ ሌላ አይነት ስሜት እየቀየርክባቸው እንጂ ጥሩ ሁኔታን እየፈጠርክ ስላልሆነ ይህንን ነገር አስተካክል አደራ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱብሃንአላህ ሙአዝ ነዚፍ ከዚህ በፊት ያለው ነገር አለ የሚያረካ ንግግር እያለ ሲናገር ነበርና ወላሂ በደንብ ፍትፍት አድርጎ የሚናገር ሰው ደስ ይላል አይደል? እንደዛ ነው ወንድም ሐምዱና አላህ ይጨምርልህ አኺ። አላህ እንዳንተ አይነት ሰዎችን በረካ ያድርግልን፣ ዕውቀትህንም አላህ ይጨምርልህ ማለት ፈልጋለሁ። ሳምንት በለቀቁት ቪዲዮ እንደነገርኳችሁ ወንድማችን ሐምዱ ዳውድ ዩቲዩብ ላይም ቲክቶክ ላይም ፎሎ ልታደርጉት ሰብስክራይብ ልታደርጉት ትችላላችሁ። ምርጥ ሙስሊም ወንድማችን ነውና ሁላችሁም የሚሰጣቸውን ትምህርቶች መከታተል ትችላላችሁ። ቁርአን ሲያርም የነበረው ወንድማችንም ያው በአንድ በኩል ስታዩት ትክክል ቢሆንም ያ አንዳንድ ስህተቶች አሉት በሚል ጉዳይ ነው ይሄን ቪዲዮ ሐምዱ ዳውድ የሰራውና ብዙ ወንድሞች ጋር እንደዚህ ስለ ቁርአን አቀራራቸው ስህተት መሆኑና ሲናገር ነበር ያኛው ወንድማችንና ተውፊቅ አልሐበሺ አፊፍታጅ ሙአዝ ሀቢብ ብዙ ሰዎች እንደዚሁ እያመጣ አቀራራቸው ልክ አለ መሆኑን በግልጽ ነው የሚያስረዳውና ግን ደግሞ የሚያስረዳበት መንገድ ያ ነው ልክ ያልሆነው በሚል ነው ይሄ ነገር የተነሳውና ለሁላችንም አላህ ዕውቀት ይስጠን። ዕውቀታችንም ደግሞ የምናስተላልፍበትን መንገድ አላህ በቅኑ መንገድ ያደርግልን። ምን ታላቋ ሲስተር ልጆቿን ተርቢያ ስታስተምር እሺ አላሁ አክበር። ይሄማ ቤትን ጥሎ ነው የሚኮበልሉት አድሮ። ሱብሃንአላህ እንደዚህ አይነት ተርቢያ ከባድ ነው። አስቡ ተርቢያ እያስተማርክ አንተ ስርዓት ስታጣ እየጮህክ አስተግፊሩላህ። አንድ ሰው ባህሪው ሳያምር ወይም ስነ ምግባር ሳይኖረው ስነ ምግባርን የሚያስተምር ከሆነ ከባድ ነው። ኮልሚ ሀጂ ከባድ ነው። ውስጣዊ ሰላማችንን ከውጭና ከውስጥ በሚረብሹ ሁነቶች አተነዋል አይደል? እዛም ነው አጠገብህ ያሉ የማይረቡ ነገሮችን ገሸሽ ባደረክ ቁጥር እያንዳንዱ ቅጽበታትህ ምርጫ ይሆናሉ የሚለው። ታዲያ ከውስጥ ሆነው የሚረብሹን ጭንቀቶች፣ ከውጭ ሆነው ደግሞ ረፍት ያሳጡንን ነገሮች በሙሉ ከኛ ያራቀን ጊዜ እያንዳንዱ የምናደርጋት ያደረግናትም ነገር ምክንያታዊና ጠቃሚ ምርጫችን ትሆናለች። ወላሂ አልገባኝም ልድገም። ውስጣዊ ሰላማችንን ከውጭና ከውስጥ በሚረብሹ ሁነቶች አተነዋል አይደል? እዛም ነው አጠገብህ ያሉ የማይረቡ ነገሮችን ገሸሽ ባደረክ ቁጥር እያንዳንዱ ቅጽበታትህ ምርጫ ይሆናሉ የሚለው። ታዲያ ከውስጥ ሆነው የሚረብሹን ጭንቀቶች፣ ከውጭ ሆነው ደግሞ ረፍት ያሳጡንን ነገሮች በሙሉ ከኛ ያራቀን ጊዜ እያንዳንዱ የምናደርጋት ያደረግናትም ነገር ምክንያታዊና ጠቃሚ ምርጫችን ትሆናለች። ለሶስተኛ ጊዜ አልደግሞም ግን አልገባኝም። ሊገባኝ ሄደና ገደሙ አፍዋና አኺ ወላሂ አዳምጥኩት ከወረዲ ሐሳቡ ገባኝ ግን ይሁን ያወዛግባል። ምናልባት አነጋገሩም ሊሆን ይችላል። እስኪ የገባችሁ በኮሜንት ግን ድምፁ እንትና አይመስልም እንትና አልኩኝ። አፍዋን ያው ስለማላውቀው ነው ሰውዬው። ከዚህ በፊት በጣም የቆየ ሳውንድ ሪከርድ ወይም ቮይስ የሆነ ኦዲዮ ነገር አዳምጣችሁ አታውቁም? ስለ ጥቁር አዝሙድ ሐበተ ሶዳ ምናምን እያለ የሚያስተምር ሰውዬ ነበር። የጥቁር አዝሙድ ስንት 30 ምናምን ጥቅሞች ነው ምናምን በዛም ብዙ ጥቅሞች ከሞት በስተቀር ሌላውን በሽታ ያድናል ምናምን የሚል ኦዲዮ ነበር። በጣም ልጅ ሆኜ ነው ያዳመጥኩትና ይሄ በተቃጠቀዋ ስልክ ማለት ነው። ስሙ ጠፋኝ በአላህ ብቻ ያንን ይመስላል ድምፁ። በመቀጠል እንግዲህ ሴዶ ይቅርታ የጠየቀበትን ቪዲዮ የማሳያችሁ ይሆናል። በእርግጥ የቆየ ነው ከወር በላይ ይሆነዋል፣ ግን ለሁላችንም ትምህርት የሚሰጥ ቪዲዮ ስለሆነ እስኪ በደንብ ትኩረት ሰጠን እናድምጥ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሴዶ የዚህ አይነት ስህተት እንዴት ይሰጣል? ሳማን ፀሐይ ራሱ ምድር ላይ ብትመጣ ጠዋት እኔን አስፈቅዳል እንዴ? አላህ ሱብሓነሁ ወተዓላ በቁርአን ላይ ያስቀመጠውን አንተ እንዴት ትቃረናለህ? ይሄን ያሉን ሰምታችኋል። ፀሐይ ራሱ ስትወጣ እኔን አስፈቅዳ ነው። ከባድ ቃላቶችን ነው የተናገረው እና ይሄንን ስለሰማ ነው ይሄን ወንድማችን ያው ለማስተማር መንገድ ላይ አቁሞ እንዲህ እያወራ ያለው። ይሄ ነገር ከየት ነው ያመጣኸው? ትናንትና በተናገርከው እኔ ፀሐይ እኔን አይታ ነው ወይም እኔን አስፈቅዳ ነው የወጣችው ያለች እንዴት ልትል ቻለ? ኧረ እኔ ያው ለአድናቆት ምናምን ብዬ ነው ውበትን ለመግለጽ ብዬ ነው እንጂ ስህተት አለው እንዴ? እንደዚህ አይነት ነገር እስቲ ካለው አላህ ሱብሓነሁ ወተዓላ በከበረው ቃሉ አሸምሱ ወልቀመሩ ቢሁስባን ይላል። ፀሐይም ይሁን እንዲሁም ጨረቃ አላህ ሱብሓነሁ ወተዓላ በሰጣቸው ጊዜና ወቅት ነው የሚወጡት። አላህ ሲያዛቸው ይወጣሉ፣ ሲያዛቸው ይገባሉ። በል ፀሐይ ጊዜዋን እስክትጨርስ ለአላህ ስጁድ በማድረግ ነው። ጨረቃም እንደዛው በዛ መልክ ነው የሚሄዱት። ታዲያ ይህን ነገር ስህተት መሆኑን ልታውቅ ይገባል። አላህ ይቅር ይበላል። ሳናውቅ ነው ስለማናውቅ ነው። ያው ብንቀራ ኖሮ እናውቅ ነበር።
አለማወቅ ይኸውላችሁ ከተጠያቂነት አያድንም። ቁርአንን እንወቅ፣ እንቅራ። የአላህን ቃል ትልቁ ነገር የአላህን ቃል ማወቅ ነው እዚህ ምድር ላይ። ከዛ በሱ መጠቀም ነው። እኔ አሁን ራሴን ውበቴን ለመግለጽ ብዬ ለቀልድ ነበር ያወራሁት፣ ግን ከባድ ንግግር ነው። ከአላህ ጋርም ያቃረነኝ ነበር። አላህ ይቅር ይበለን፣ አላህ ይቅር ይበለኝ እኔ ማለት ነው። ትላለህ እዚህ ጋር ማለት አስበዋል። ስህተት ሲነገርህ በዛው ቅጽበት ይቅር በለኝ ያ ረብ ስትል ሱብሃንአላህ። ወላሂ ሴዶም በዚች ንግግሩ በጣም ነው የተመቸኝ። ለማንኛውም እናንተ ቁርአን ማወቅ አለባችሁ፣ መቅራት አለባችሁ። ኤግዛክትሊ ቁርአን መቅራት አለብን። ዲናችንን መማርና ማወቅ አለብን። ከዚህ ምን ትማራለህ አኺ? ሰዎች ነን፣ ስህተት መስራታችን አይቀርም። በስሜት ተነሳስተንም ሊሆን ይችላል፣ የሆነ ስሜታችን ተጎድቶም ሊሆን ይችላል፣ ወይ የሆነ የምንወደውን ሰው አጣል ሊሆን ይችላል፣ ወይ የሆነ ደስታ አስክሮን ሊሆን ይችላል፣ ወይ ንዴት ውስጥ ገብተን ሊሆን ይችላል። ብቻ በሆኑ ምክንያቶች የማይሆኑ ነገሮች ልናደርግም ልንናገርም እንችላለን። ያ ነገር ግን ስህተት መሆኑ ሲነገርህ በዛው ቅጽበት ስህተት መሆኑን ተቀብለህ ይቅርታ መጠየቅ ወላሂ እጅግ በጣም ትልቅነት ነው። አላህ ይቅር ባይ ነው። ሰዎችን ብቻም ሳይሆን አላህንም ይቅር በለን ማለት ይኖርብናል አይደል? የሆነ ነገር አጥፍተህ ሰዎችን ይቅርታ ትጠይቃለህ፣ አላህንም እንደዛው። ሰዎች ዛሬ ላይ ፊት ለፊት ዛሬም ታገኘዋለህ፣ ነገም ታገኘዋለህ፣ ከነገራም ታገኘዋለህ። ለዛ ሼም እንዳይዝህ በሚል ብቻ ይቅርታ ልጠይቅ ትችላለህ። አላህ ግን አያየኝም በሚል ብዙ ነገሮችን እንሰራለን። ግን አላህ ሁሉንም ነገር እየተመለከተ ነው። ያ ሰው ስላልተመለከተን ብቻ እኔ ንጹህ ነኝ ብለን ልንጠብቅ አንችልም። ምክንያቱም ሁሉንም ነገር የፈጠረው አላህ ነው። የሁሉም ነገር ባለቤት አላህ ነው። ሁሉንም ነገር መመልከትና ማየት ይችላል። ሁሉንም ነገር ማድረግም ይችላል። ስለዚህ ጥፋት ስናጠፋ አላህን ይቅር በለን ማለት ይኖርብናል። ሻሪ ወላጆች ማለት ነው ልጆቻችሁን አስተምሩ። ዋናው ነገር ለልጆቻችሁ ትልቁ ስጦታ የአላህን ቃል ማሳወቅ ነው፣ ቁርአንን ማሳወቅ ነው። ቁርአንን ካላወቅን አደጋ ላይ ነው፣ ስኬትም የለንም ማለት ነው። ቁርአንን ካወቅን ግን በምድርም በሰማይም ስኬታማ እንሆናለን ማለት ነው። ኡስታዝ የሚጨምሩት ነገር ካለ ይጨምሩ ኢንሻአላህ። ወንድማችን ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳችን ላይ በተለያየ ሐዲሶች ላይ ተናገሩታል። የአደም ልጅ ሁሉ ስህተተኛ ነው፣ ነገር ግን ከዛው ያማረውና የተዋበው ብሎ ማለት ከስህተቱ የሚመለስ ነው። ወንድማችን ከስህተቱ ተመልሷል። እኔም ያለውን ነገር ለማወቅ ከአንዷንም ብትሆን አስታውሱ ስለተባለ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በዚህ ባጭር ቪዲዮ ትልቅ ትምህርትና ይሰጡን እናመሰግናለን። እኛም አድማጮች ግን ከዚህ ቪዲዮ ዝም ብሎ አይቶ ማለፍ ምናምን ዋጋ የለውም። ያ ጀማ ሁላችንም ይህንን ቪዲዮ በደንብ አስተውለን አስተንትነን ስህተታችንን አላህን ይቅር በለን ልንል ይገባል። ሰዎች ነን፣ ስህተት መስራታችን አይቀርም። ስህተት የማይሰራ ማንኛውም ሰው የለም። ሁላችንም ስህተት እንሰራለን። ግን ስህተት መስራቱ ሳይሆን ችግሩ ስህተት ከሰራን በኋላ ይቅርታ እንጠይቃለን ወይ ወይም አላህን ይቅር በለን ብለን እንጠይቃለን ወይ ነው ጥያቄው። የምንጠይቅም ከሆነ አላህ ይቅር ይበለን፣ የማንጠይቅም ከሆነ የመጠየቅ ልምዳችንን ማዳበር ይኖርብናል ብዬ አስባለሁ ሳይሆን አለብን፣ ግዴታ ነው። አላህን ይቅር በለን ማለት ይኖርብናል። ምክንያቱም ሰዎች እስከሆነ ድረስ እናጠፋለን። ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ከጣዖት አምልኮ ነፃ ሊያወጡ ከባርነት ሊገላግሏቸው የሰው ልጅ በሰው ልጅ ላይ እንዳይሾም ገደብ ሊያደርጉ የሰው ልጆች በኑ አደም ሰዋሲያ ከአስናኒል ምሽጥ የሰው ልጆች እንደ ማበጠሪያ ጥርስ እኩኩል ናቸው ሊሉ ቢላልንና አቡል ሐከም ዐምር ኢብኑ ሂሻምን እኩል ነህ ሊሉ እኩልነትን ሊያውጁ የሚቀበሩ ሴቶችን ከመቀበር ሊታደጓቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ብቅ ያሉት። ከምንም በላይ የሰው ልጆች من عبادة العباد ሰዎችን ከማምለክ ኢላ عبادة رب العباد የሰዎች ሁሉ ጌታ ወደ ሆነው ወደ አላህ አምልኮ ሊያሸጋግሯቸው ነው ነብዩ ሰለላሁ ዐለይሂ ወሰለም የመጡት። ባረከላሁ ፊክ ያ ጀማ። የዛሬ ቪዲዮአችን ይሄን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። አስተማሪም አዝናኝ ቪዲዮ እንዳገኛችሁበት ተስፋ አደርጋለሁ። ያው ጠፍቼም ስለነበር ሁላችሁም ይሄንን ቪዲዮ ላይክ እንድታደርጉ ጠይቃችኋለሁ። ቻናል ያላችሁም በየቻናሎቻችሁ ሼር እንድታደርጉልኝ ጠይቃለሁ። በቴሌግራሙም በዋትስአፑም በኢሞም በሁሉም ቦታ የቻላችሁ ይሄንን ቪዲዮ ሼር አድርጉልኝ ያ ጀማ። ሳምንት የለቀቁትን ቪዲዮ ብዙዎቻችሁ ሼር እና ላይክ ስታደርጉልኝ ነበር፣ ኮሜንትም ስታደርጉልኝ ነበር። ኮሜንቶቻችሁ ያ ጀማ ልነግራችሁ አልችልም። እኔ እንደዛ አይነት ኮሜንት አልጠበቅኩም ነበርና ግን በጣም ነው ደስ ያለኝ። ሁላችሁም ከልባችሁ ብዙ አይነት ሀሳብ አስተያየቶችን ስትሰጡኝ ነበርና ሁላችሁንም ከልብ አመሰግናለሁኝ። የዛሬውንም ቪዲዮ ሁላችሁም ላይክ ሼር አድርጉት። ኮሜንት ላይም የተሰማችሁን ሀሳብ አስተያየት አስቀምጡልኝ ያ ጀማ። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።